ቤሉል የአባቱን ማስታወሻ ደብተር አገኘው። የአባቱን ማስታወሻ ደብተር ካገኘውም በኋላ እንግዲህ ሁሉንም ሚስጥሮች አውቋል። አባቱ ምን አይነት ሰው እንደሆነና እንዴት እንደሞተ እንዲሁም ደግሞ ሄለን ከዚህ በፊት ስታደርጋቸው የነበረችውን እያንዳንዱ ስራዎቿን ከዛ ማስታወሻ ደብተር ላይ ጽፎለታል። ነገር ግን ቤሉል ይህንን ማስታወሻ ለማንበብ ጊዜያቶች ይፈጁበታል። ይሁን እንጂ ከመኝታ ክፍሏ እንግዲህ ሰርቆ አውጥቶታል። ሄለን እንግዲህ ከቤት ማደሯን ትታለች። ድንገትም ነበር ወደዛ መኝታ ክፍል የገባው። በሌላ በኩል እንግዲህ መሲ ሄለንን እበቀላለሁ ብላ ነበር ማስታወሻ ደብተሩን ከሄለን መኝታ ክፍል ወስዳ ያስቀመጠችው። ቤሉል ደግሞ እንግዲህ እየቀጠረችው ሰው ስለነበረ እንዴት በዚህ በድቅድቅ ጨለማ ትመጣለህ በማለት እንግዲህ ጆንን ከቤት አስወጥቶትም ነበረ እና ውጣ እያለ ሲታገለውም ነበር። ጆንም እኔ እንደ ውሻ እዚህ ውጣና ግባ የምባል ሰው አይደለውም። ሲጀመር በክብር ነው ተጠርቼ የመጣው እንጂ በክብር ተጠርቼ ከመጣውም ደግሞ በክብር ነው እንጂ መውጣት ያለብኝ። ልክ እንደ ውሻ አንከላክለኝ አይደለም መውጣት ያለብኝ። ስለዚህ ዞር በልልኝ አትንካይ በማለትም እንግዲህ ሲታገሉ ነበረ። ይሁን እንጂ ጆ የመጣበት አንድ ምክንያት አለ። የሆነ ጌጥ እንግዲህ የእሷ ጌጣጌጦች የሚባሉት እንዳለ ተሽጠውም ሆነ ተሰርቀው ስለማያልቁ የሄለን አንዱ ወርቅ ጠፋ በሚል ሰበብ እንግዲህ ወደዛ ቤት እንዲመጣ ተደርጓል። ነገር ግን ወርቁን የሰረቀችው የራሷ የገንዛ ልጇ ሄለን ነበረች። ወርቁን ከወሰደችው በኋላ እንግዲህ ከእናቷ መኝታ ክፍል ቀደም ብላ አጅሬት ኑኑ ስታጠዳ ነበረ። እንግዲህ ኑኑን ሌባ ለማስባል ደጋግማ ሞክራለች። ሁለቱ ወንድሞቿ ደግሞ ስለሚወዷት ሁሉ ከዛ ቤት መንቀራ ማስወጣት ትፈልጋለች። የተለያዩ ነገሮችን አድርጋ ሞክራ አልተሳካላትም። በመጀመሪያው እንግዲህ ሌባ ተብላ እዛ ቤት እንድትባረር ያደረገችው ጥናት ከሽፎባታል። ምንም አጸደቀላት። አሁንም ቢሆን የተለያዩ ሙከራዎችን እየሞከረች ነው ኤልሹ እንግዲህ ኑኑ ከዛ ቤት እንድትወጣ አሁንም ቢሆን ድጋሚ ያንን ስራ ሰራች። ግን በአሁኑ በጣም ኃይለኛ ነበር። በመጀመሪያ ደረጃ ኤልሹ የእናቷን ጌጣጌጥ ከሰረቀች በኋላ ሰተት ብላ ከኑኑ ኪስ አልነበረም ያደረገችውም እንግዲህ እሷ ስታጸዳላት ሳታያት ትገባና ጌጣጌጡን ወስዳ ለመሸጥ ነበር ሀሳቧ። ከሸጠችውም በኋላ እንግዲህ ደረሰኙን አምጥታ እሷ ናት የሸጠችው፣ ሌቦች ናቸው፣ ይኸው በእኛ ጌጣጌጥ እንግዲህ መክበር ፈልገው ነው ብላ ነበር ከእናቷ ጋር ለማያያዝ ያሰበችው። ግን ደግሞ ጆን ቀድሞ አይቷታል። የኤልሹ ስራ ምን እንደሆነ ስለሚያውቅ እንዲሁም ደግሞ ኑኑን ላለማጋለጥ ሲል እንግዲህ ተከታትሏትም ነበር ሄደው እስከ ሱቅ ድረስ። ኤልሹም እንግዲህ ያንን ጌጣጌጥ ይዛ ታስጠይቃለች። ዋጋም ስንት እንደሆነ ተስማማችና ሽጠው ተመለሰች። ግን ደግሞ በጣም ፎርጅድ የሆነ ጌጣጌጥ ይዛ መታ ከኑኑ ኪስ በመጨመር ሌባ አስብላታለች። ሁለት ወፍ በአንድ ድንጋይ ነው የሰራችው። ትክክለኛ ጌጣጌጡን ሸጠችው። ሌላ ተመሳሳይ የሚመስል አሰርታ ደግሞ ከኑኑ ኪስ ውስጥ ነበር የጨመረችው። እንግዲህ ሄለንም እህታማቾችንና ወንድሟን ሰብስባ በፊት ለፊታቸው አፈጠጣችሁ። መኩ እንግዲህ ታላቅ እንደመሆኑ ወንድም እንደመሆኑ እህቶቹን እየተቆጣ ነው። እናንተ አዋራጆች አዋረዳችሁን አይደለም? እናቴ እንደዚህ በቁሟም ልታዋርዷት አይገባም። እንዴት ብትደፍሩኝ ነው በማለት እህቶቹን ለመደብደብ ሞከረ። ግን መኩ እባክህ ተረጋጋ፣ እንደዚህ አይደለም ጉዳዩ ብትለው መሲ ዝም በይ፣ አንቺን ማጠፋት አለብሽ፣ ከአንቺ ጋር መነጋገር አልፈልግም ይላል። እንግዲህ መኩ ኑኑ በጣም ብዙ ስህተቶችን ስለሰራች ሊያዳምጣት እንኳን ፈቃደኛ አልነበረም። አንደኛ እንግዲህ በወንድሟ ምክንያት እንዳትታመን ያደረጋት ነገርም አለ። ከቤሉል ጋር እና ከአዶናይ ጋር የምታደርጋቸው የፍቅር ግንኙነቶች በወንድሟ ያላትን እምነት እንድታጣ አድርጓታል። እንዲሁም ደግሞ ወንድሟ ራሱ ምንም ነገር ብትናገር እንዳያምናት አድርጋ ያቺ ሄለን መርዘዋለች ጭንቅላቱን። ኑኑ በጣም ተበላሽታለች። አሁን ላይ ስራም እየሰራች አይደለም። ከዛ በተጨማሪ ደግሞ ከልጅ ጋር የምታደርገው የፍቅር ግንኙነት ምንም አልወደድኩትም። እህቶችን ሸክፋ ያዛቸው፣ ያለዛ ከዚህ ቤት ነው ማባረራቸው እያለች እንግዲህ ሄለን ደጋግማ ለመኩ ነግረዋለች። መኩም በራሱ በኩል ሄነልን እንግዲህ እውነቱን ለማወቅ የሚሰራው ስራ አለ። እውነቱን እንዲሁም ደግሞ የቤሉልና የአዶናይ አባት ሞትም ቢሆን የተያዘ ስለሆነ ይህንን ነገርማ መፍታት አለብኝ ማገዝ አለብኝ ብሎ ስለሚያስብ ከአዶናይ ጎን ቁሟል።
አዶናይ ደግሞ በራሱ በኩል እንግዲህ ያችን ኑኑን እወዳታለሁ እያለ አሁን ላይ ግን ከኤልሹ ጋር የሚያደርጋቸው አንዳንድ ነገሮች ኑኑን ረስቶ ኤልሹን የራሱ ለማድረግም እየሞከረ ይመስላል። እንግዲህ ኑኑ በሉልን መርጫለሁ ብላለች። እንግዲህ አዶናይ እውነትም ትቶለት ነው ኑኑን ለአዶናይ ወይስ ደግሞ እህቱን በፍቅር ካስያዘ በኋላ ሊበቀል አስቦ ነው? የአዶናይ ሀሳብ ምን ሊሆን ይችላል ብላችሁ ታስባላችሁ? አዶናይ አሁን ላይ እንግዲህ ከኤልሹ ጋር የሚያደርጋቸው አንዳንድ ነገሮች ኤልሹን ይበልጥ እንድትወደውና ይበልጥ እንድትቀርበው ከዛ ደግሞ ሚስጥሮቿ ራሱ እንድትነግረው የሚያደርጉ ትዕይንቶች ናቸው። እንግዲህ ጅነሽ ልጅ ነሽ፣ ቀስ ብለሽ ዳግ የምልሽ እኮ ለዚህ ነው። ገና ብዙ ያልገባሽ ነገር አለ ስለ ፍቅር ብሎ ያስበዋል፣ ይነግራታል። ኤልሹም እንግዲህ ፍቅርሽ ምን ማለት ነው ብላም ጠይቀዋለች። ፍቅር ማለት መሰጣጠት ነው እንጂ ስጠኝ ወይም ደግሞ ስጪኝ ምናምን የሚባል ነገር አይደለም፣ ብቻ መተሳሰብ ነው እና ባጭሩ ልሽ የፈለግኩት ቀስ ብለሽ ዳጊ ነው ይላታል። እንግዲህ ከጆን ጋር እንዳትሆነ ራሱ እያደረገ ነው ያለው አዶናይ። ጆንም እንግዲህ ኑኑን ወዳለው እያለ ወደ ኑኑ መጥቷል። ይሁን እንጂ ጆንም ወደዛ ቤት ተመልሶ ከመጣ በኋላ ቤሎን ለማባረር እየሞከረ ነው። ጆንም እንግዲህ ወደ ቤት ከመጣ በኋላ ከሱቅ ያያትና ማን ሊሸጥ እንደወሰደው ጌጣጌጡን ተናግሯል። መሲና እንግዲህ እህቷ ማን ሊሆን ይችላል? በአሁኑ ኤልሹ መቼም አይደለችም እያሉ ነው እንግዲህ የሚያስቡት። እንደገና ደግሞ መሲ ከዛ ቤት ወጥታ የራሷን ህይወት መኖር ትፈልጋለች፣ ግን ደግሞ እንዴት ብላ ከዛ ቤት መውጣት እንዳለባት እያሰበች ነው። እንዲሁም ደግሞ አሁን ላይ የኔንም የቤተሰቤንም ህይወት ሊቀይርልኝ የሚችለው እና ደግሞ ከዚህ ቤት የምወጣበት መንገድ ብላ የምታስበው ቴዲ ነው። ቴዲ እንግዲህ አንቺ የምትፈልገውን ህይወት እንኖራለን ብቻ ከዚህ ቤት ውጭ ብሏታል። እሷም እንግዲህ እሺ ብላ ለመውጣት እየሞከረች ነው። ትምህርትም ከሆነ የሚያስተምረኝ ከሆነ እኔ ችግር የለውም ከፈቀደልኝ ራሱ ነፃነት ከሰጠኝ ራሱ በጣም አሪፍ ነው። ስለዚህ ለምን አልወጣም እያለች እንግዲህ ጓዟን ሸክፋ እየወጣች ነው ማለት ይቻላል ወደ ቴዲ። ቴዲ ግን አሁን መሲ እንዳለ ጓዟን ሸክፋ እሺ የፍቅር ጥያቄን እኔ ተቀብያለሁ ብላ አንድ ላይ እንኖር ብላ ብትነግረው ሊቀበላት ይችላል። በሌላ በኩል እንግዲህ መኩስ ይሄን ነገር ይቀበላል ወይ? መኩ አሁን መሲ ጓደኛ እንዳላት አያውቅም። መሲ ዝም ብላ ቤት ሰራተኛ ቀለል ያለች ሰው እንደሆነች ነው አድርጎ የሚያስባት። ግን እሷ ከቴዲ ጋር የሆነ ድብቅ ግንኙነት አላት። ሄለንም ይሄንን ነገር አላወቀችባትም። በእርግጠኝነት ሄለን ራሱ ካወቀችባት ይሄን ነገር ሌላ ተንኮል እንደምትሰራባት እርግጥ ነው። መቼም ቴዲንም ማሳለፍ አትሰጣትም። አሁን ላይ ባለቤቷ ስለሞተ አንድና አንድ ያላት እንግዲህ በጣም የምትወደው እሱ ነው፣ ቴዲ ነው። ቴዲ መስጠረኛዋ ነው ለሄለን። ሄለንም በዚህ ጉዳይ እንግዲህ የምትደሰት አይመስለኝም፣ በግንኙነታቸው ማለት ነው። በዚህ መካከል እንግዲህ ቤሉልም የአባቱን ማስታወሻ ደብተር አግኝቶ እስከ ዛሬ ድረስ ፈልገው ነበር፣ አሁን ግን የተገኘ በማለት ጉዳዩን እንግዲህ እያነበበ ነው። የአባቱን ማስታወሻ ደብተር እያንዳንዱ ከሞቱ ጀርባ ምን እንደነበረ ሁሉን ነገር አውቋል። እንግዲህ ሞቱን ያቀደችው ባለቤቱ እንደሆነች እና የእንጀራ እናቱ እንደሆነች ጭምር ጽፏል። ግን ደግሞ ልጄ ቤሉል እኔ የመረጥኩልህ ሚስት ኑኑን ነው፣ ማንንም ማግባት የለብህም። ይህ እንግዲህ የመጨረሻ ስንብቴና ቃሌ ነው። ከዛ በተጨማሪ ደግሞ ሁለቶችንም እህቶችን እሷን ካገባ በኋላ በደንብ ተንከባክባ ያዛት። ከአዶናይ ጋር መጣላት የለባችሁ። በተለይ እንደምንም በቃ የምሳሳለህ ልጅ ነህ እና ኤልሹን ተንከባከባት። ከኔ ቀጥለህ አንተ ነህ ያለው። እንግዲህ ሄለንን ምንም አላምናትም። በእኔ ላይ ያንን ሁሉ ግፍና በደል አድርሳለች። አሁንም ቢሆን በልጆች እንደማታደርሰው ምንም ጥርጥር የለኝም እና ቤሉል ኤልሹን አሁንም በድጋሚ ተንከባከባት የሚል ደብዳቤና ማስታወሻ ደብተሩ ላይ ጽፎለታል። እንግዲህ ቤሉል ያንን ማስታወሻ ደብተር በጣም እያለቀሰና ምርር ብሎ እያነበቡም ይገኛል። ደብዳቤው በጣም አሳዝኖታል። እንዴት ተሸወረችኝ! ለካ የማየው ነገር ከዛ ቴዲ ከምትባለው የሚባለው ሰው ጋር የምትሄደው ለዚህ ነበረ። ለካ እየማገጠችብን ነው። እኔ እኮ የምትዋደዱና የምትፋቀሩ መስሎኝ ነበር። ለካ ስሷ ለጥቅምና ለገንዘብ ነው የፈለገች። ታያለ እጥፍ ነው ማስከፍላት እያለ ቤሉልም አሁን ይፎክራል። ኑኑም እንግዲህ ልትዋረድ ነው። ጆንም እንግዲህ አሁን ኑኑን የራሱን ማድረግ ስለሚፈልግ ከዛ ቤት ብትባረርለት ደስታው ነው። ምንም እንኳን ኤልሹ ብትሆን ያንን ጌጥ የወሰደችው እና ወደ ሱቅ የወሰደችው፣ አሁን ግን ማን ነው ተናገር ብላ ሄለን ስታፋጠጠው ኑኑ እንደወሰደችው እና እሷ እንደሰረቀችው አድርጎ ይነገራል። አሁን
ሁሉም መረጃዎች ኑኑ ሌባ እንደሆነች ነው የሚያውቁ። ወንድሟ ራሱ አርቲፊሻል ጌጡን አግኝቶባታል። መሲ ራሱ ደንግጣለች። ግን በአሁኑ ራሷ ሄለን ናት ያደረገችው እንጂ ኤልሹ አይደለችም ብላ ነው የምታስበው። ነገር ግን ማን ነው ሌባ ሊያስብላት የቻለ? ጌጣጌጡን ማን ከኑኑ ኪስ ውስጥ ደበቀባት? እንግዲህ የዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከ